ያስተማሩን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እንግዲህ አባታችን መምህር ደስ የሚለውን ምግብ የሚጣፈጠውን የክርስቶስን ቃል ሁላችንም ተዘጋጅተን የምንኖርበትን የምንጠብቀውን እንግዲህ ይህ ያለንበት ከንቱ እንደሆነ ቀሪ እንደሆነ የማይጠቅመን እንደሆነ የማይረባን እንደሆነ ተመልክተነዋል፣ አይተነዋል። እንግዲህ እንደ ወንድማችን እንግዲህ እንደ መንግስቱ ተክሌ የሁላችንም ማካሄድ አሁን ነገ ማን እንደሚሄድ አናውቅም። ተነገ ወዲያ ማን እንደሚሄድ ተኔ ወይ እናንተ ነው አይታወቅምና ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። እግዚአብሔር ተፈቀደላችሁ ዘበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ያለውን ቃል ፈጽሙ እያሉ ነው ሲመክሩ የነበረው። ከዛ በኋላ ደግሞ ከወዲሁ መገፋፋቱን፣ መጣላቱን፣ ቂሙን አርቁ። ተስማምታችሁ ተዋህዳችሁ ኑሩ። እግዚአብሔርን ፈርታችሁ ኑሩ። ከእግዚአብሔር መንገድ አትውጡ። በሰይጣን መንገድ መሄድ ሲኦል የሚያወርድ ነው፣ የማይጠቅም ነው፣ የማይረባ ነው። እንግዲህ ነቢየ ዳዊት እንዳስቀመጡት ያችን ወንበሩን ትቶ ልብሱን ትቶ በዛ ባመድ ላይ እያለቀሰ እያነባ እየተንደባለለ እያዘነ ለምን ወንድም ልጁን ለማዳን ልጁን ጧሪ ልጁን የሚጠራው ልጁን የሚወደው ልጁን ለማዳን ባወራ ላይ ሲንደባለል ሲያለቅስ ሲያዘን አምላክ ወጡ ሲታወቅ ግን ምን አደረገ? የተከበረውን ልብሱን ለበሰ። ተመልከቱ። እኛም ይሄን ማድረግ ያለብን በዚህ ምድር ላይ በቀል ወንድማችን ለወልደ ሚካኤል ምን ያደረግ አለብን? አቅም ካለን በሰለስቱ በ12ቱ በ20ው በ30ው በ40ው በ80ው በመንፈቁ የሚቻለውን ለነዳያን ለተራቡ ለተጠሙ መስጠት። ከዛም ደግሞ ከተበለጠ ደግሞ በቤተ ክርስቲያናችን የሚያዘው ቅዳሴው አለ፣ ግንዘቱ አለ፣ ዳይቱ አለ፣ መዋሥዕቱ አለ። የሚያስምረው ደግሞ ይሄን ደግሞ ማድረግ ትችላላችሁ። ከእንግዲህ ወዲያ ጥቁር ለብሳችሁ መታየት የለብንም። በቃ ሌሎቻችሁ ጧት እንግዛችኋለሁ። 2 ሕፃኖች አሉ። ምናልባት በትምህርት ደረጃ ላይ ነው ያሉት። በትምህርት ደረጃ ላይ ነው ያሉት። ምናልባት የአባታቸው ቡራኬ የለም፣ የአባታቸው ደብተር መግዛት የለም። በቃ አባታቸውን አተውታል። ለልጆቹም የምትችሉትን በቃ የምትችሉትን ደብተር እስክሪብቶ ከዛም ደግሞ ታላችሁ ልብሱን ብታለብሷቸው የወንድማችንን የመንግስቱን ፍቅር ተወታችሁታል፣ አግኝታችሁታል። ልጆቹን ታለበሳችሁ፣ ታበላችሁ፣ ተረዳችሁ። ምናልባት ልጃችን እንግዲህ ስራ የላትም። እሷም ብዙ ነው ማገኛ እንግዲህ ነው የሚያል ስራ የላትም። እሱ ነበር ለልጆቹ የሚያነሳው የሚያጎርሰው ሁሉ የሚሰራው። አባት ደግሞ መከታ ጋሻ ነው። መከታ ጋሻ ደግሞ አንድ ዛፍ እንኳን ሲቆረጥ እንኳን የሰው ቀርቶ ወፎች ይንጫጫሉ አይደለም። ያ ስላለ ለቅሶም ተው እንግዲህ የወጣ የተሰበሰብነው ሁሉ ልጆቹን እንድናስተምር ከፈረው ደረጃ እንድናደርሳቸው እግዚአብሔር ይፍቀድልን። እግዚአብሔር አይለያችሁ። እናንተ አዘነተኞች እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። እግዚአብሔር አምላክ ከእንደዚህ ያለ ይሰውረን። ሰው አስታሞ መቅረት ትልቅ ዋጋ ነው። ግን ወንድማችን አልፈቀደለትም። ሳይፈቀደለት ወይ ይሄ ነው በአንተ መሄድ ያለበት። እናንተ ቀርታችሁ ያላለቀሰ እንደው እንጃ ወፉ ያላለቀሰ ወፉ ምን ያረቀሰ ከነሱ የለም። ለምን ካለ ሁኔታ መልካምነቱ እኔ ህዝቡን አይተወዳታ ያ ሁሉ ህዝብ አይቻለ ያቀሻል ያዝኛል። እንዴት ሰው ወደው ነው? እንዴት ያለ መልካም ልጅ ነው ብዬው እንዴት መልካም ሁላችን መልካም እንዲሆን እግዚአብሔር ያብቃል። ይሄኛኛ አላወቅንም እንጂ መላእክቶች መጥተዋል። መላእክቶች ባርኳቸዋል። መላእክቶች አጽናንተዋቸዋል። እግዚአብሔር ያጽናችሁ። አመሰግናለሁ። አባታችን ወልደ ሚካኤል ተክለ መድኅን
ደግሞ እግዚአብሔር አምላካችን መጽናናትን ያድርገን። በክርስቶስ ቃል ተጽናንተን በክርስቶስ ቃል በሕይወት እንድንኖር አምላካችን ይፍቀድልን። ቤተሰቡን እግዚአብሔር ያጽናናልን። በደንብ እያስተዋላችሁ እግዚአብሔር ቃል ነው የተነገረው። እግዚአብሔር ቃል ከእግዚአብሔር ጋር እንድንኖር አምላካችን ይፍቀድልን።